ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? የ11ኛ ክፍል ሂስትሪ ቀጥሏል። ዩኒት 6 ላይ ነው የምንገኘው። ዩኒት 6 እንግዲህ አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880 የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ ደግሞ የዩኒቱን አራተኛ ክፍል እናያለን ማለት ነው። ከዚህ ቀደም እንግዲህ በፓርት 3 ዘ ኪንግደም ኦፍ ኮንጎ የሚል ነገር አይተናል። ከዛ ጀምሮ ወታች ድረስ ያሉ ነገሮችን አይተናል። ያ ዚምባብዌ ላይ የተለያዩ ስቴቶች ነበሩ፣ አንሸንት ስቴቶች። አሁን ደግሞ በክፍል 4 ከዚምባብዌ ዝቅ ብለን በደቡባዊ ዚምባብዌ ክፍል እና በደቡብ አፍሪካ አካባቢ የሚገኙ የጥንት ኪንግደሞችን ነው የምናየው ማለት ነው። ስለዚህ ሳውዘርን አፍሪካ ዘ ዙሉ ኪንግደም ከሚለው ጀምረን የምናይ ይሆናል ማለት ነው። አብራችሁ ይቆዩ። ኦልራይት እንግዲህ ምንድነው የሚለን እዚህ ጋር ሳውዝ አፍሪካ was the home of southern branch of the Bantu speakers such as Venda, Soto, Songo, Guni and Enamben at least since the 15th century ይለናል። ምን ማለት ነው? ደቡብ አፍሪካ ቢያንስ ከ15ኛው መቶ ክፍለ ዘመን ጀምሮ እንደ ቬንዳ፣ ሶቶ፣ ሶንጎ፣ ጉኒ እና ኢንሃምቤን የመሳሰሉ የባንቱ ተናጋሪዎች በደቡብ አፍሪካ ጫፍ የሚኖሩ ህዝቦች መኖሪያ ቤት ነበረች እንደማለት ነው። ኦኬ። ስለዚህ ደቡባዊ አፍሪካ ወይም ሳውዘርን ብራንች ኦፍ የባንቱ ስፒከር የሚባሉት እንደ ቬንዳ፣ ሶቶ፣ ሶንጎ እና ኑጊ እንዲሁም ደግሞ ኢንሃምቤን የሚባሉ የባንቱ ተናጋሪዎች ኦኬ ቢያንስ ከ15ኛው መቶ ክፍለ ዘመን ጀምሮ መኖሪያ ቤት ነበረች ሳውዘርን አፍሪካ ወይም ደቡባዊ አፍሪካ ክፍል ማለት ነው። Compared to other regions, South Africa did not achieve a major state formation until the end of 18th century. እንግዲህ ከሌሎች ክልሎች ጋር ሲነጻጸር ደቡብ አፍሪካ እስከ 18ኛው መቶ ክፍለ ዘመን መገባደጃ ድረስ ትልቅ የመንግስት ምስረታን አላሳካችም ማለት ነው። Compared to other regions, South Africa did not achieve ማሳካት አልቻለችም። ምንድን ያላሳካችው? ሜጀር ስቴት ፎርሜሽን until the end of 18th century እስከ 18ኛው መቶ ክፍለ ዘመን ማገባደጃ ወይም መጨረሻ ድረስ ስቴቶችን መገንባት ወይም ደግሞ ፎርም ማድረግ አልቻለችም ነበር ደቡብ አፍሪካ ክፍል ማለት ነው። The Bantu speaking peoples of the region attained state formation in the 9th century in response to the intertribal upheavals and movements as well as the encroachments of Dutch settler farmers, boyars and British colonizer ምን ማለት ነው? እንግዲህ በዚህ ክልል ወይም በደቡብ አፍሪካ ክፍል ማለት ነው በክልሉ ባንቱ የሚናገሩ ህዝቦች በ19ኛው መቶ ክፍለ ዘመን የመንግስት ምስረታ ላይ የደረሱት በጎሳ መካከል ለተነሱ ግጭቶችና እንቅስቃሴዎች እንዲሁም የደች ሰፋሪ ገበሬዎች ወይም ደግሞ ቦየር ተብለው የሚጠሩትና የእንግሊዝ ቅኝ ገዢዎችን ጥቃት ምላሽ ለመስጠት ነው። ኦኬ በ19ኛው እስከ 18ኛው ድረስ አልተቻለም ነበር። በ19ኛው መቶ ክፍለ ዘመን ግን መገንባት ችለዋል ወይም ደግሞ መመስረት ችለዋል። The Bantu speaking peoples of the region attained state formation in the 9th century in response ለምን ምላሽ ኢንተርትሪባል upheaval ይሄ ማለት መሰላችሁ? ኢንተርትሪባል ማለት በጎሳዎች መካከል የሚደረግ upheaval ማለት ደግሞ ግጭት፣ ረብሻ፣ አመጽ ማለት ነው። ሙቭመንቶች ወይም እንቅስቃሴዎች አሉ። እንዲሁም ደግሞ የደች ሰፋሪ ገበሬዎች የሚባሉ አሉ። የደች ሰፋሪ ገበሬዎች ወይም ደግሞ ቦየር ብለን የምንጠራቸው ማለት ነው። እንዲሁም ደግሞ የእንግሊዝ ቅኝ ገዢዎች ጥቃት ምላሽ ለመስጠት ተብሎ የተገነባ መንግስት ነበረ ወይም የመሰረቱት ነበረ። መቼ? በ19ኛው መቶ ክፍለ ዘመን እስከ 18 ግን መመስረት አልቻሉም ነበር ይለናል ማለት ነው። ሶ እዚህ ጋር እንግዲህ ዙሉ ኪንግደም ኦፍ ሳውዝ አፍሪካ እዚህ የምታዩት እንግዲህ ኖርዘርን ሶቶ የሚል ይታያቸዋል። እዚህ ጋር ሰዋና ኪንግደምስ ይላል። እዚህ ጋር ሶቶ አለ። እዚህ ጋር ሶቶ ሳውዘርን ሶቶ አለ። እዚህ ጋር ባጭሩ የምታዋቸው። እዚህ ጋር ደግሞ ይኸው ዙሉ ኪንግደምስ የሚል ነገር አለ። ዙቱ ኪንግደም የሚል አለ። ይህ አጠቃላይ እዚህ ሰፈር ያለው ሳውዝ አፍሪካ አካባቢ ያለ የጥንት ስልጣኔ ነው። በዋናነት ግን ለዙሉ ኪንግደም ሳውዝ አፍሪካ ይህ አካባቢ ነው። እዚህ ጋር ነጠብጣብ ያለበት ማለት ነው። ኦኬ መልካም። In the 1780s, the southern Bantu came into conflict with Boyer. ቦየር ምንድን ናቸው?
the Dutch settler farmer ብለናቸዋል አይደል? እዚህ ጋር ቦየር ብለን የጠራናቸው እዚህ ጋር ቦየርስ ማለት the Dutch settler farmers ናቸው። ስለዚህ በ1780ዎቹ the southern Bantu came into conflict with Boer who were gradually expanding from their Cape colony አያችሁ እነዚህ እንግዲህ እየተስፋፉ የመጡት በ1880ዎቹ ደቡባዊ ባንቱ ከኬፕ ቅኝ ግዛት ቀስ በቀስ እየተስፋፉ ከነበሩት ቦየርስ ጋር ግጭት ተፈጠረ ነው የሚለው። የኬፕ ኮሎኒ ወይም የኬፕ ቅኝ ገዢዎች ኬፕ ማን ነው? ኬፕ ጫፍ ማለት ነው። ጫፍ ማለት ደቡባዊ የአፍሪካ ጫፍ አካባቢ ያሉ ቅኝ ገዢዎች ቦየር ይባላሉ። ወይም ደች የሚባሉት መተው እዛ አካባቢ ቅኝ ገዝተው ሰፍረው ተቀምጠው ነበረ። ስለዚህ ከነሱ ጋር ኮንፍሊክት ተፈጠረ ይለናል ማለት ነው። Subsequently, a century-long war was fought between the southern Bantus and Boer. ኦኬ ስለዚህ በመቀጠልም በደቡባዊ ባንቱና በቦየር መካከል ለ100 ዓመታት ያክል የፈጀ ጦርነት ተካሂዶ ነበር ጋይስ እዚህ ጋር። a century long ማለት ሴንቸሪ ማለት 100 ዓመት ማለት ነው። ስለዚህ subsequently a century long war was fought between the southern Bantu and the Boer. ቦየር ማለት እንግዲህ the Dutch settler farmer ነው ወይም ደግሞ የኬፕ ኮሎኒ ገዢዎች ናቸው ወይም የደቡባዊ የአፍሪካን ቲፑን አካባቢ የሚገዙ ቅኝ ገዢዎች ከነሱ ጋር ኮንፍሊክት ገጠሙ። እነማን? ደቡባዊ ባንቱዎች። ለምን ያክል ጊዜ? ለ100 ዓመት ያክል የቆየ ማለት ነው። In response to this struggle, several Bantu states emerged in the southern Africa. ኦኬ ለዚህ ትግል ምላሽ ለመስጠት እንግዲህ በደቡብ አፍሪካ በርካታ የባንቱ ግዛቶች ብቅ አሉ ማለት ነው። ኢመርጅ ያደረጉ የተለያዩ የባንቱ ስቴቶች ብቅ አሉ። ምን ለማለት? ይህንን ወራሪ ኃይል ይህንን ቅኝ ገዢ ኃይል ለመፋለም ለመዋጋት ማለት ነው። One of them was the Zulu kingdom, which attains dominance in the region, particularly during the reigns of Shaka Zulu, ruled from 1880 up to 1828. እንግዲህ ከዚህ በደቡብ ቲፕ ወይም በደቡብ አፍሪካ ክፍል ላይ ካሉ የባንቱ ስቴቶች ወይም መርጅ ካረጉ የባንቱ ስቴቶች መካከል አንደኛው ዙሉ ኪንግደም ነበረ። የዙሉ መንግስት ነበረ። የዙሉ መንግስት እንግዲህ ዶሚናንሲውን ወይም የበላይነቱን ያገኘው በማን ጊዜ ነበረ? በሻቃ ዙሉ ዘመን ነበረ። ሻቃ ዙሉ እንግዲህ ከ1818 እስከ 1828 ኦልሞስት ለ10 ዓመታት ያክል አስተዳድሯል ማለት ነው። ስለዚህ ሻቃ ዙሉ የዙሉ ኪንግደምን የበላይነት እንዲያገኝ ካደረጉ መሪዎች መካከል ነው። ሻቃ successfully defended his kingdom from the neighboring Bantu clans and Boers, largely with the support of his mother Queen Nandi. አያችሁ እዚህ ጋር ደግሞ ምንድነው የሚለን? ንጉስ ሻቃ ግዛቱን ካጎራባች ባንቱ ጎዛዎች እና ቦየርስ በተሳካ ሁኔታ መከላከል ችሏል። በተለይም ደግሞ በእናቱ በንግስት ናንዲ ድጋፍ። ስለዚህ በእናቱ ንግስት ናንዲ ድጋፍ ሌሎች የባንቱ ግዛቶችን እንዲሁም ቦየር የሚባሉት ወይም ደግሞ ደች ሳትለር ፋርመሮችን ዲፌንድ ማድረግ ችሏል ወይም ደግሞ ግዛቱን ወይም መንግስቱን ከነሱ መከላከል ችሏል። ስለዚህ the mother of ሻቃ who was called ኪውን ናንዲ ትባላለች። የማን? የንጉስ ሻቃ እናት ኪውን ናንዲ ተብላ ትጠራለች ማለት ነው። በሷ ድጋፍ ካጎራባች የባንቱ ክላኖች እና ከቦየሮች ኪንግደሙን ዲፌንድ ማድረግ ችሏል ወይም መከላከል ችሏል ማለት ነው። However, after the death of Shaka, the Zulu kingdom was weakened by a war with the neighboring rival Bantu clan and the British colonizer ይለናል። ምን ማለት ነው? ሆኖም ሻቃ ከሞተ በኋላ የዙሉ መንግስት ካጎራባች ባንቱ ጎሳዎች እና ከእንግሊዝ ቅኝ ገዢዎች ጋር በተደረገ ጦርነት ሊዳከም ችሏል ማለት ነው። ባጭሩ መዳከም ችሏል። ማን ከሞተ በኋላ? ንጉስ ሻቃ ወይም መሪው ከሞተ በኋላ ቢኮዝ በኪንግ ሻቃ ጊዜ ነበረ ዙሉ ኪንግደም ዶሚናንሲውን ወይም የበላይነቱን ያገኘ ብለናል። In the middle of the 9th century, the British took over the Cape colony from the Dutch farmer. አሁን ደግሞ ሌላ ነገር ተከሰተ። መቼ? in the middle of the 9th century ያ ማለት በ19ኛው መቶ ክፍለ ዘመን አጋማሽ ላይ እንግሊዛውያን የኬፕ ቅኝ ግዛት
ከደች ገበሬዎች ቀምተው ተቆጣጠሩ ማለት ነው። የደች ገበሬዎች ነበሩ የደቡቡን አፍሪካ ወይም ኬፕ ቨርዲ ነው ያ ደቡብ የአፍሪካ ክፍል ኬፕ ቨርዲ ሳይሆን ኬፕ ኦፍ ጉድ ሆፕ ተብሎ ይጠራል። የአፍሪካ የጫፉ ማለት ነው፣ ደቡባዊ ጫፍ። ለምሳሌ ልክ ይህ አፍሪካ ቢሆን ላይክ ይሄን አፍሪካ ነው ብለን ብንሄድ እቺ ጋር ጫፍ አካባቢ ያለው ኬፕስ ኦፍ ጉድ ሆፕ ይባላል። በድሮ ባሳሾች ጊዜ ነው እንግዲህ ስያሜ የተሰጠው። ያ ማለት በነ ቫስኮ ደጋማ፣ በነ ማጅላን፣ በነ ክሪስቶፎር ኮሎምበስ ምናምን ዘመን በሚያስሱ ወይም ኤክስፕሎር በሚያደርጉት ሰዎች ነው ስያሜ የተሰጡት የነበረው። ምን ተብሎ ይጠራል? ኬፕ ኦፍ ጉድ ሆፕ። ከዛ ኬፕ የሚለውን ቃል በመጠቀም ብዙ ነገር ተመስርቷል። ለምሳሌ ኬፕ ታውን የሚባል አለ፣ ደቡብ አፍሪካ ውስጥ ያለ ከተማ። ኬፕ ፔንሱላ የሚባልም አለ። ስለዚህ ስያሜው ከዛ ነው የመጣ ማለት ነው። ሶ በ19ኛው መቶ ክፍለ ዘመን አጋማሽ እንግዲህ ምን ሆነ? ብሪቲሽ ኬፕ ኮሎኒን ከደች ገበሬዎች ቀምታ ተቆጣጠረች ማለት ነው። ብሪቲሽ ፋርደር ኤክስፓንደድ ኖርትዋርድ። ከዛ አሁንም እነዚህ ብሪቲሾች ወደ ሰሜናዊ ክፍልም ኤክስፓንድ አደረጉ። ከየት ተነስተው? ከዚያው ከኬፕ ኮሎኒ አካባቢ ተነስተው ማለት ነው። ኢን 1860s ዘ ዙሉ ኪንግደም ኤንድ መኒ ባንቱ ክላንስ ዌር ኮንካየርድ ባይ ብሪቲሽ። ከዛ በኋላ በ1860ዎቹ ዙሉ ኪንግደምን በሉት ሌሎች አብዛኞቹ የባንቱ ክላኖች ወይም ጎሳዎች ሙሉ በሙሉ በማን ቁጥጥር ውስጥ ነው ነበረ? ወይም በማን ተገዝተው ነበረ? በብሪቴን ተገዝተው ነበረ ማለት ነው። ስለዚህ ከደች ፋርመሮች እየተቀበለች እሷ ማስተዳደር መግዛት ጀመረች። ማን? ብሪቴን። መቼ? በ1860ዎቹ። ኦኬ ዲስ ኢዝ ዘ ዙሉ ኪንግደም ጋይስ። ዙሉ ኪንግደም ይሄን ነው የሚመስለው። ዙሉ ኪንግደም የት ነው ያለ ካል ከዚምባብዌ ዝቅ ብሎ ደቡብ አፍሪካ አካባቢ የነበረ ከባንቱ ተናጋሪዎች ወይም ከባንቱ ተናጋሪ ክላኖች መካከል ዶሚናንት የሆነው መንግስት ነበር ዙሉ ኪንግደም። ዙሉ ዶሚናንት ሊሆን የቻለው ወይም ደግሞ የበላይ መሆን የቻለው በማን ጊዜ ነበረ? በኪንግ ሻቃ ጊዜ ነበረ። ሻቃ ዙሉ ተብሎ በሚጠራው ማለት ነው። ሻቃ ዙሉ እንግዲህ ከእናቱ ጋር በመተባበር ወይም በእናቱ እርዳታ ከብዙ ግጭቶች ወይም ከናያቦር ባንቱ ክላኖች ወረራ ከቦየሮችም መንግስቱን ሊከላከል ችሏል ማለት ነው። በኋላ ግን መጨረሻ ላይ በ19ኛው መቶ ክፍለ ዘመን አጋማሽ ሙሉ በሙሉ በእንግሊዝ ቁጥጥር ስር ሊወድቅ ችሏል። ዙሉ ብቻ ሳይሆን ሌሎች የባንቱ ክላኖች ሁሉ ሳይቀሩ ማለት ነው። ኔክስት ዘ ኦቶማን ኮንካይስት ኦፍ ደ ኖርዝ አፍሪካ። አሁን ደግሞ ወዴት እንሄዳለን? ከደቡብ አፍሪካ ተነስተን ወደ ሰሜን አፍሪካ እንጓዛለን። ሰሜን አፍሪካ እዚች ጋር ነበር የቆየን። ከዛ ወዴት እንሄዳለን? ወደዚህ የአፍሪካ ክፍል እንሄዳለን ማለት ነው። ስለዚህ ሰሜኑ የአፍሪካ ክፍል አካባቢ ላይ እዚህ አካባቢ ላይ ኦቶማን ቱርክና ስፔን በከፍተኛ ሁኔታ ሲፈነጩበት የነበረበት የአፍሪካ ክፍል ነው። ይህ ሰሜናዊ የአፍሪካ ክፍል። ደቡቡን እንግዲህ ዙሉ ኪንግደም፣ ሌሎች የባንቱ ስፒኪንግ ክላኖችን ምናምን አይተናል እዚህ ጋር። ከዛ ሰሜኑ ጋር ደግሞ ማነች? ኦቶማን ተርክሽ እና ደግሞ ስፔን እንደነበሩ እኔ So it was nominal until the early 19th century. North Africa, except Morocco, remained under the Ottoman Turkish rule. ምን ማለት ነው? ምንም እንኳ ለስሙ ቢሆንም እንኳ እስከ 19ኛው መቶ ክፍለ ዘመን ድረስ የሰሜን የአፍሪካ ክፍል ከሞሮኮ በስተቀር ሁሉም በኦቶማን ተርኪሽ ቁጥጥር ውስጥ ወይም ግዛት ውስጥ ነበረ። Through the 16th century, the two world powers, the Ottomans and Spaniards, fought over the control of North Africa. በ16ኛው መቶ ክፍለ ዘመን ሀያል የነበሩ ሁለቱ ሀያል ፓወሮች እንግዲህ ኦቶማን ተርኪሽ እና ስፔን ነበሩ። ስለዚህ እነዚህ ሁለቱ ግዛቶች እነዚህ ሁለት ታላላቅ ግዛቶች ወይም ሀገሮች ወይም መንግስታት በሰሜን አፍሪካ ጉዳይ ወይም ሰሜን አፍሪካን ለመቆጣጠር ከፍተኛ የሆነ ፋይት ወይም ደግሞ ፊልሚያ ሲያካሂዱ እንደነበረ ይነግረናል። ሚሊታሪ ሱፐርማሲ ኦፍ the Ottoman Navy and Janissaries and the religious affinity or cooperation of North African Arabs and the Berber Muslim helped the Ottoman Turkish to eventually defeat the Spaniards, chasing them out of their Maghreb castles
posts of Africa, also known as Tunisia, Algiers and ትሪፖሊታኒያ። እዚህ ጋር ምንድነው ሀሳቡ መሰላችሁ? በዋናነት እንግዲህ የሰሜኑን የአፍሪካ ክፍል ሙሉ በሙሉ በቱርክ ቁጥጥር ውስጥ እንደነበር አይተናል፣ ከሞሮኮ በስተቀር ማለት ነው። በ16ኛው መቶ ክፍለ ዘመን እንግዲህ ስፔን እና ቱርክ የሰሜኑን የአፍሪካ ክፍል ለመቆጣጠር ከፍተኛ የሆነ ትግል ሲያካሂዱ ነበረ። እንግዲህ ለስፔን የሰሜን አፍሪካ ጎረቤቷ ነው፣ በጣም ቅርብ ናቸው። ሜዲትራኒያን ባህር ነው እንትን የሚላቸው ማለት ነው፣ የሚጋርዳቸው ወይም እንደ ድንበር የሆነው ማለት ነው። ኦኬ ሶ ምንድን የሆነው እንግዲህ በ16ኛው መቶ ክፍለ ዘመን ሁለቱ የዓለም ሀያል መንግስታት ኦቶማንስ እና ስፔን ሰሜን አፍሪካን ለመቆጣጠር ተዋግተዋል። የኦቶማን የባህር ኃይል እንዲሁም የጃርሲዎች ጃርሲ የሚባሉ አሉ እዚህ ጋር ባይዘወይ ጃንሳሪስ ማለት ነው። ጃንሳሪ እንደዚህ ተዋጊዎች ናቸው። እንዲሁም ደግሞ ሰሜን አፍሪካ ላይ እንግዲህ ሪሊጂየስ አፊኒቲ አለ፣ ወይም ደግሞ ይሄ ሙስሊም አረቦች አሉ ሰሜን አፍሪካ ላይ። እነሱ ማንን ረዱ? ኦቶማንን። ቢኮዝ በሃይማኖት ስለሚግባቡ ወይም በሃይማኖት ስለሚቀራረቡ ማለት ነው። ስፔን ደግሞ ሙስሊም አይደለችም። ስለዚህ የሆነው ነገር ምንድን ነው? ጀስት ስፔንን ከሰሜኑ የአፍሪካ ክፍል ቻስ ማስወጣት ማለት ነው። ቻሲንግ ዘም አውትስ ኦፍ ዴር ማግራብ ካስታል ፖስት ኦፍ ኢፍሪቅያ ማለት ቱኒዚያ ማለት ነው በአሁኑ። ስለዚህ ከቱኒዚያ መግረብ ካስታል ፖስት የሚባሉት እንግዲህ የማግራብ ሪጅኖች ወይም የማግራብ አካባቢ ቦታዎች የሚባሉት እንደ ቱኒዚያ፣ አልጀርስ እና ትሪፖሊታኒያ ናቸው። አልጀርስን ታውቁታላችሁ፣ ወይም አልጄሪያ ብለን የምንጠራው አልጀርስ እንግዲህ ዋና ከተማው ነው። ቱኒዚያን ታውቃላችሁ፣ ወይም ደግሞ ኢፍሪቅያ ተብሎ የሚጠራው ማለት ነው። ትሪፖሊታኒያ ማለት ደግሞ ትሪፖሊ ሪጅን ማለት ነው። ትሪፖሊ ሪጅን፣ ትሪፖሊ ነው። ትሪፖሊ ዘ ካፒታል ኦፍ ሊቢያ፣ የሊቢያ ዋና ከተማ ነው ናይዳይስ። በዛ ዘመን ደግሞ ትሪፖሊቴኒያ ተብሎ ይጠራል። የትሪፖሊ ሪጅን ወይም የዛ አካባቢ እንደማለት ነው። ስለዚህ ከዛ አካባቢ ስፔንን ሙሉ በሙሉ ጥርግርግ አድርጋ አስወጥታ ኦቶማን ተርክሽ ብቻዋን ተቆጣጠረች። ከማን በስተቀር? ከሞሮኮ በስተቀር ማለት ነው። ሞሮኮ አልደረሰችባትም ሞሮኮ ላይ ማለት ነው። ግን ሞሮኮንም የማስፈራራት ስራ ለመያዝ የተደረገ ሙከራ አለ፣ ከስር እናየዋለን። ኦልራይት The Ottomans conquered Egypt in 1517 by utterly defeating its Mamluk ruler. እንግዲህ ኦቶማኖች በ1517 ኢጅፕትን ወረሩ እና የማምሉክ ሩልን ተቆጣጠሩት ማለት ነው። ማምሉክ ኢጅፕት የሚባል ከዚህ ቀደም ተምረናል። ስለዚህ የግብፁ መንግስት ማምሉክ የሚባል ነበር። እሱን ድፊት በማድረግ ወይም በማሸነፍ ግብፅን በ1517 ሙሉ በሙሉ ኮንካይር አደረገች ወይም ተቆጣጠረች። ማን? ኦቶማን ተርክሽ። ማንን? ኢጅፕትን። The Ottomans expanded their conquest of the North Africa by controlling what are today Libya, Algeria, and Tunisia, and threatened Morocco. አያችሁ፣ ከሞሮኮ በስተቀር ሰሜኑን የአፍሪካ ክፍል ተቆጣጥራለች ብለን ነበር አይደለ? ኮንትሮል ያደረገችው ሊቢያ ወይም ደግሞ ትሪፖሊታኒያ ያልነው ማለት ነው። አልጄሪያ አልጀርስ ብለን የጠራ ነው ማለት ነው። ኤንድ ቱኒዚያ እዚህ ጋር ቱኒዚያ ወይም ደግሞ ኢፍሪቅያ ብለን የጠራ ነው ማለት ነው። እና ደግሞ ማንን አስፈራራቻት? ትሪትኒንግ ሞሮኮን ተፈታተነቻት፣ አስፈራራቻት። ትሪትንድ ኦቶማንስ አልሶ ፌስፋይድ አረብስ ኤንድ በርበር ኖማድስ። ከዛ በኋላ ኦቶማን ተርክሽ ይህን አካባቢ ከተቆጣጠረች በኋላ አረቦችን እንዲሁም የበርበር ኖማዶችን ሰላም እንዲሆኑ አደረገች ማለት ነው። ፔስፋይድ ማለት ሰላም ማስፈን፣ ሰላም ማድረግ ማለት ነው። This process was completed by the end of the 16th century. ይህ ሂደትም ያለቀው መቼ ነው? በ16ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው ይህ ሂደት ያበቃው። ምን የማድረጉ ሂደት? ኦቶማን የሰሜኑን የአፍሪካ ክፍል የመቆጣጠሩን ማለት ነው። Consequently, thus Maghreb countries became Ottoman province. መግረብ ብለን የምንጠራቸው ወይም መግረብ ካንትሪስ ብለን የምንጠራቸው ላይ መግረብ ስንል ነበረ። የመግረብ ካስተል ፖስታል የሚባሉት ዴር መግረብ ካስተል ፖስት ብለን የምንጠራቸው እንግዲህ እነ ኢፍሪቅያ ወይም ደግሞ ቱኒዚያ፣ አልጀርስ፣ ሊቢያ፣ ግብፅ ሁላ ሳይቀር የሰሜኑ የአፍሪካ ክፍል መሆኑ ነው ማግረብ የሚባሉት። ስለዚህ እነዚህ የመግረብ ካንትሪዎች የማን ግዛት ሆኑ? የኦቶማን ግዛቶች ሆኑ ማለት ነው። ኦኬ ኢን 1550s
ይህ ማለት የ16ኛው መቶ ክፍለ ዘመን አጋማሽ ማለት ነው። The Ottomans extended their conquest as far as the Third Cataract in Nubia. Third Cataract in Nubia. ኑቢያ ማለት the present day ሱዳን ማለት ነው። ስለዚህ ሱዳን ድረስ መጣች ማለት ከሰሜን አፍሪካ ወርዳ ወደ ታች ኢቭን እኛ ኢትዮጵያኖች ላይም ልደርስ ትንሽ ነው የቀራት ማለት ነው። ካታራክት ምንድን ነው? ሰርድ ካታራክት ካታራክት ማለት ዋተርፋል ማለት ነው። ወይም ደግሞ ምንድነው የሚባለው? ፏፏቴ ማለት ነው። ቤዚካሊ 6 ፏፏቴዎች አሉ በናይል ሪቨር ላይ የሚመሰረት ወይም ካታራክት የምንላቸው ማለት ነው። የመጀመሪያው the first ካታራክት አስዋ አካባቢ ያለ ነው። አስዋ ማለት የግብፅ ትልቁ ግድቡ ያለበት ማለት ነው። ይሄ ሜዲትራኒያን ባህር አካባቢ ያለው። ሁለተኛው the second ካታራክት the great ካታራክት ተብሎ ይጠራል። ይሄ ደግሞ ሰመርጅድ under the lake ማሳር ናሳር ላክ ላይ ሰመርጅ የሚያደርገው ካታራክት ነው። the third ካታራክት ደግሞ ቶምብስ ኤንድ ሃንክስ ተብሎ የሚጠራው ወይም ኑቢያ ላይ ያለው ካታራክት ነው፣ ወይም ዋተርፋል ወይም ፏፏቴ ነው። ፎርዝ የሚባለው ደግሞ ማንሴር ደዘርት ወይም ደግሞ መርዌ ዳም አካባቢ ያለው ነው። ፊፍዝ የሚባለው ደግሞ አትባራ የሚባለው ወንዝ ታወቃችሁ እዛ አካባቢ ያለ ነው። እንደ ሲክስ ተብሎ የሚጠራው ሲክስ ካታራክት ደግሞ ባግዋያ ተብሎ ይጠራል። ባግራዋያ ተብሎ የሚጠራው ቦታ ላይ የሚገኝ ካታራክት ነው። ባጭሩ ካታራክት ምንድነው? which is waterfall ማለት ነው። ሶ ኦቶማን ተርክሽ ኤክስፓንድ አድርጋ ኮንካይስቷን ወይም ግዛቷን እስከ ድረስ መጣ ነበረ እስከ ሰርድ ካታራክት ኑቢያ ወይም ፕሬዘንት ዴይ ሱዳን ድረስ ወደታች ማስፋፋት ችላ ነበረ ነው የሚለው። ሌላው ኤሲሪየስ Turkish pashas or viziers and their military deputies called dais or commanders were directly appointed from Istanbul as rulers of Ottoman North African province. ኤሲሪየስ ማለት ነው ተከታታይነት ያላቸው ማለት ነው። ስለዚህ ሐሳብ ምን ማለት ነው መሰላችሁ? ተከታታይ የቱርክ ፓሻስ ወይም ደግሞ ቬዚሮስ እና ወታደራዊ ምክትሎቻቸው ዴይስ ተብለው ይጠራሉ፣ ወይም አዛዦች ማለት ነው። የሚባሉት ከኢስታንቡል የኦቶማን ሰሜን አፍሪካ ግዛቶች ገዢዎች ሆነው በቀጥታ ተሹመዋል ነው የሚለው። ስለዚህ ተሹመው ምን ሲሉ ነበረ? ሲገዙ ነበረ። የሰሜን አፍሪካ ግዛቶችን የሚያስተዳድሩት ከየት ነው በቀጥታ የሚሾሙት? ከኢስታንቡል። ኢስታንቡል the capital of ኦቶማን ተርኪሽ ወይም የቱርክ እንትኖች ናቸው ማለት ነው። Turkish was the official language and the Arab and Berber were excluded from top governor posts. ሌላው ደግሞ የቱርክ ቋንቋ ኦፊሳላዊ ቋንቋ ነበረ እና አረቦች እንዲሁም በርበር ከከፍተኛ የመንግስት ስራ ቦታዎች ተገለሉ፣ ወይም ደግሞ የመንግስት የስራ ቋንቋ ሊሆኑ አልቻሉም። ምኖች? የአረቦች እና የበርበር ቋንቋዎች ማለት ነው። The pashas of these provinces were reinforced by the corps of well-armed Turkish Janissaries who totally numbered dwindled from about 15,000 in the 17th century to nearly 4,000 by 1830s. ይህ ደግሞ በ17ኛው መቶ ክፍለ ዘመን ከ15,000 ገደማ የነበረው በ1830 ደግሞ ወደ 4,000 የሚጠጋ ቁጥራቸው እየቀነሰ በደንብ የታጠቁ የቱርክ ጃንሳሪዎች ቡድን በ1830ዎቹ የግዛቲቱ ጃንሳሪ አስከሬን ያጠናከረው የኦቶማን ግዛት ፈረሰኞች አስፓይ በመባል ይታወቃል እያለ ይቀጥላል። ያ ማለት መሰላችሁ? መጀመሪያ ቱርክ ላይ ምኖች አሉ ብለናል? ጃንሳሪስ የሚባሉ ጃንሳሪ who totally numbered dwindled from about 15,000 in the 17th century to nearly 4,000 by 1830. በ17ኛው ክፍለ ዘመን 15,000 ነበሩ። ምኖች? እነዚህ የታጠቁ ወታደሮች በ1830 ወደ 4,000 ዝቅ አሉ። ግን ምን የሆኑ ናቸው? ዌል አርምድ የሆኑ ናቸው። ስለዚህ ፕሮፌሽናል ጃንሳሪስ ኮርፕስ ዌር ሬንፎርስድ ባይ the Ottoman provincial cavalry force was known as ስፋሂስ ተብሎ ይጠራል። ስፓሂስ
እዚህ ጋር ኦቶማን ፕሮቪዥናል ካቫለሪ ፎርስ ስንል ታዋቂ የሆኑ ፈረሰኛ ኃይሎች ናቸው። እነዚህ ስፋይስ ተብለው የሚጠሩት ስፋይስ ቁጥራቸው ቀንሷል። ከ1700 ክፍለ ዘመን በ17ኛው ክፍለ ዘመን 15000 ነበረ። ከዛ በ1830 ደግሞ ያ ማለት በ19ኛው ክፍለ ዘመን አካባቢ ማለት ነው ወደ 4000 ዝቅ ሊል ይችላል። The spies were more respected by the local populations because their officers were offsprings of the Turkish soldiers and local Arab women. ሉክ እዚህ ጋር ያለውን ነገር ማለት ነው። እንግዲህ ጋይስ ስፋሂ የሚባሉት እዚህ ጋር ታዋቂ የሆኑ ካቫለሪ ፎርሶች ናቸው ወይም ፈረሰኛ ኃይሎች ናቸው ብለናል። እነዚህ ፈረሰኛ ኃይሎች ደግሞ ሞር ሪስፔክትድ ናቸው ይለናል እዚህ ጋር ሞር ሪስፔክትድ ባይ ዘ ሎካል ፖፑሌሽን። ለምን ካል እዩ ተመልከቱ። ስፓሂዎች በአካባቢው ነዋሪዎች ዘንድ የበለጠ የተከበሩ ነበሩ። ምክንያቱም መኮንኖቻቸው የቱርክ ወታደሮች እና በአካባቢው ያሉ የአረብ ሴቶች ልጆች ስለነበሩ ማለት ነው። ኦኬ ምክንያቱ ምንድን ነው? ባይ ዘ ሎካል ፖፑሌሽን ካለ በኋላ ቢካውዝ ዜር ኦፊሰርስ ኦፊሰር ማለት መኮንኖች ማለት ነው። የነማን መኮንን? የስፋሂዎች መኮንኖች ወይም አዛዦቻቸው ማለት ነው። ዌር ኦፍስፕሪንግስ ኦፍ ዘ ተርኪሽ ሶልጀር ኤንድ ሎካል አረብ ዊሜንስ እዚያ አካባቢ የሚኖሩ የአረብ ሴቶችና የቱርክ ወታደር ልጆች ነበሩ መኳንንቶቻቸው ወይም ኦፊሰሮች ወይም አዛዦቻቸው ማለት ነው። ኤች ፕሮቪንስ ዋዝ ዲቫይድድ ኢንቱ sanjaks or sub-province, each administered by the mutasarrif or deputy governor who were accountable to the provincial wali or governors of general። ምን ማለት ነው ደግሞ? ይህ ማለት እንግዲህ ምን ማለት መሰላችሁ? እያንዳንዱ አውራጃ ኦኬ ኤች ፕሮቪንስ ስንል እዚህ ጋር ኤች ፕሮቪንስ ስንል እያንዳንዱ አውራጃ ማለታችን ነው። ስለዚህ እያንዳንዱ አውራጃ በሳንጃክ ወይም ደግሞ በንዑስ አውራጃዎች የተከፋፈለ ሲሆን እያንዳንዳቸው በሞት አስፋሪ ወይም ደግሞ ምክትል ገዢ የሚተዳደር ለክፍለ ሀገሩ ዋሊ ወይም ጠቅላይ ገዢ ማለት ነው ተጠሪ የሆኑ ናቸው። አያችሁ ኤች ፕሮቪንስ was divided into ሳንጃክስ ወይም ሰብ ፕሮቪንስ ማለት ነው። ንዑስ አውራጃ ማለት ነው። እያንዳንዱ አውራጃ በንዑስ አውራጃ የተከፈለ ነው። ኤች አድሚኒስትርድ ባይ እያንዳንዱ የሚተዳደረው በማን ነው? በሞት አስፋሪ ወይም ደግሞ ምክትል አዛዥ ማለት ነው። ተጠሪነቱ ለማን ነው? who were accountable for the provincial ዋሊ ለዋሊ ነው ወይም ለዋናው ገዢ ወይም ደግሞ ጀነራል ገቨርነር ጀነራል ወይም ለዋናው ገዢ ወይም ለጠቅላይ ገዢው ተጠሪ ነበሩ። The sub-provinces were further divided into districts whose local administration was left for local Arab chiefs። ሌላው ደግሞ ንዑስ አውራጃዎች የየአካባቢያቸው አስተዳደር ለአካባቢ የአረብ አለቆች እየተተወ ወደ ወረዳዎች የተከፋፈሉ ነበሩ። ስለዚህ አውራጃ አለ፣ ከዛ ንዑስ አውራጃ፣ ከዛ ወረዳዎች ምናምን። ሰብ ፕሮቪንሶች ፋርደር ዲቫይድድ ኢንቱ ዲስትሪክት ማለት ወደ ወረዳዎች ማለት ነው። ወደ ወረዳዎች የተከፋፈለ ነው። ወረዳዎችን የሚያስተዳድሩ ደግሞ እዛው አካባቢ ያሉ ሎካል አረብ ጅፎች ነበሩ። ስለዚህ በዛው የነበረ ኦቶማን ተርክሽ ወይም ኦቶማን የሰሜኑን የአፍሪካ ክፍል ስታስተዳድር ስትገዛ የነበረችበት ወየን ይመስል ነበረ ማለት ነው። እንቀጥል። ሌላው ምንድነው? ኦቶማንስ ኢንትሮዱስ ዘ ሚሊየስ ሲስተም ይባላል ኦፍ ሎካል አድሚኒስትሬሽን ቱ ዘ ኖርዝ አፍሪካ። They also tried to reform land holding, taxation and military services and develop trade and mercers. Okay, እንግዲህ እዚህ ጋር የሰሯቸውን ስራ ተመልከቱ። They also tried to reform land holding, taxation, military service and develop trade and commerce ይላል። ምን ማለት መሰላችሁ? ኦቶሞች እንግዲህ አካባቢውን አስተዳደር የማሼላ ስርዓት ወደ ሰሜን አፍሪካ አስተዋውቀዋል። የመሬት ይዞታ ታክስ እና ወታደራዊ አገልግሎቶችን ለማሻሻል ንግድና የንግድ ስራዎችን ለማጎልበት ጥረት አድርገው ነበረ ነው የሚለው። ኦኬ ከዛስ ፋየር አርምስ ኤክስፖርትድ ባይ ዲ ኦቶማን ትሬደር አክሮስ ዘ ሳሃራን ዌር ቬሪ ኢምፖርታንት ፎር ዘ ኮንሶሊዴሽን ኦፍ ዌስት አፍሪካ ስቴት። ሌላው ደግሞ መሰላችሁ የኦቶማን ነጋዴዎች እንግዲህ ሳሃራን አቋርጠው ወደ ውጭ የላኩት የእሳት አደጋ መሳሪያዎች
እዚህ ጋር ፋየር አርምስ ስንል የእሳት አደጋ መሳሪያዎች አሉ የሚተኮሱ እንበሉ ተተኳሽ መሳሪያዎች ማለት ነው። ተተኳሽ መሳሪያዎችን እንግዲህ ይዘው ወደ ምስራቅ አፍሪካ ወደ ምዕራቡ የአፍሪካ ክፍል ይጓዙ ነበረ። ይሄ ደግሞ ለምን ያገለግላቸዋል መሰላችሁ? የምዕራቡን አፍሪካ ለማጠናከር ወይም አንድ ለማድረግ ጥሩ አጋጣሚ ነበር፣ ወይም ኮንሶሊዴት ለማድረግ ለመሰብሰብ ማለት ነው። ስለዚህ እዚህ ጋር ፋየር አርምስ ስንል ምን ማለት ነው? ተተኳሽ መሳሪያ ማለት ነው። ኤክስፖርት ይደረጋል በማን? በኦቶማን ትሬደሮች ወይም ነጋዴዎች። በየት በኩል? አክሮስ ደ ሳሃራ ዌር ቬሪ ኢምፖርታንት ፎር ደ ኮንሶሊዴሽን። ኮንሶሊዴሽን ማለት ማዋሃድ፣ አንድ ማድረግ። እነማንን? ዌስት አፍሪካ ስቴቶችን። ለምሳሌ ያክል ይለናል እዚህ ጋር ፎር ኢንስታንስ ኢን ዘ 16th ሴንቸሪ ማሊ ኢድሪስ አሉማ ruled from 1571 up to 1603 of the Kanem-Bornu, who had acquired firearms from the North Africa Turks, was able to expand his empire once again. ምን ማለት ነው? ይህን ስንተረጉመው ለምሳሌ በ16ኛው መቶ ክፍለ ዘመን ከአፍሪካ ግዛቶች ቱርኮች የተኩስ መሳሪያ ያገኘው የካኔም-ቦርኑ ማይንድሪስ አሎም እንደገና ግዛቱን ማስፋፋት ችሏል። ምንም በመጠቀም? ከኦቶማን ተርክሽ ከሚመጡ ተተኳሽ መሳሪያዎች ወይም ደግሞ ፋየር አርምሶችን በመጠቀም ማለት ነው። ስለ ካኔም-ቦርኑ ከዚህ ቀደም ተመምረናል። እንቀጥል። However, the empire was overstretched, and the Ottoman Sultan did not take much interest to direct rule North African states from Istanbul, provided that they paid their taxes. ምን ማለት ነው? ይህ ሀሳብ ምን ማለት መሰላችሁ? However, the empire was overstretched and the Ottoman Sultan did not take much interest. ለምኑ? to direct rule North African state from Istanbul, provided that they paid their taxes. ሆኖም ግዛቱ ከመጠን በላይ ተስፋፍቶ ነበረ። እናም የኦቶማን ሱልጣን ግብራቸውን እስከከፈሉ ድረስ እንግዲህ ሰሜን አፍሪካ ላይ ያሉ የኦቶማን ግዛቶች ማለት ነው ግብራቸውን እስከከፈሉ ድረስ የሰሜን አፍሪካ ስቴቶች ከኢስታንቡል በቀጥታ ለመግዛት ብዙ ጣልቃ አልገቡም ነበር። አያችሁ ሐሳቡን ነው። የሰሜን አፍሪካ ክፍል በማን ቁጥጥር ውስጥ ሆኗል? በኦቶማን። ኦቶማን እንግዲህ ኢምፓየሯ በጣም ተስፋፍቷል። ሰሜን አካባቢ ያሉ እነዚህ ግዛቶች ለኦቶማን ተርክሽ ግብራቸውን እስከከፈሉ ድረስ ታክስ እስካደረጉ ድረስ ፕሮቫይድ ዳት they paid their tax ጣልቃ የመግባት ማች ኢንተረስት የላቸውም ማለት ነው። ዳይሬክት ኮንትሮል የማድረግ ፍላጎቱ አልነበራቸውም ማለት ነው። ኦቶማዎች የሚፈልጉት ምንድን ነው? ታክስ ነበር የሚፈልጉት ማለት ነው። ከዛስ from the 1700 the local military ruler in Algeria, Tunis and Tripolitania and Sri Lanka so nominally gave allegiance to the Ottoman Sultan and sent tributes to him, were practically independent ይለናል። ሐሳቡም ማለት ነው እንግዲህ በ1700ዎች አካባቢ ማለት ነው ከ1700 ጀምሮ በአልጄሪያ፣ በቱኒዥያ፣ በትሪፖሊታኒያ ማለት እንግዲህ ትሪፖሊ ሪጅን ብለናል። እንዲሁም ሴራሊንካ የአካባቢ ወታደራዊ ገዢዎች ምንም እንኳ በስም ለኦቶማን ሱልጣን ታማኝነታቸውን ቢሰጡም እና ለሱ ግብር ቢከፍሉም በተግባር ግን ነፃ ነበሩ። ስለዚህ እዚህ ሰሜን አፍሪካ ላይ ያሉ እነማን? እነ አልጄሪያ፣ እነ ቱኒዥያ፣ እነ ትሪፖሊታኒያ፣ ሴራሊንካ የመሳሰሉት አሊጀንሲ ማለት ታማኝነት ማለት ነው። ታማኝነታቸው ግን ምንድነው? ኖሚናል ነው። ለስሙ ታማኝ ቢመስሉም ግን ኢንዲፐንዳንት ናቸው ይላል። ግን ደግሞ ምንም ያደርጋሉ? ሴንትሪቢቱ ሂም ግብር ግን ይከፍላሉ። ስለዚህ ግብር ከከፈሉ ቢታመኑ ባይታመኑ ምንም አይመለከተውም ማለት ነው። ኦኬ ለምሳሌ in the 18th century the hereditary Mamluk wealthy noble families known as ምን ተብሎ ይጠራል? known as ባይሳንዳይ ቬሶርስ ብለን እንጠራቸዋለን። ባይሳንዳይ ቬሶርስ ይሄ ነገር በጣም ረጅም ነው ስሙ።
ቤሳንዳይ ቬዘርስ ተብለው ይጠራሉ። እነማን ናቸው እነዚህ? ኖብል ፋሚሊዎች፣ የማሙሉክ ዌልዚ ኖብል ፋሚሊዎች። ማሙሉክ ማለት የኢጅፕት ናቸው። ኢጅፕት ውስጥ አካባቢ ቢገዙ የነበሩ ሩለሮች ናቸው። የነሱ ባለጸጋ ቤተሰቦች ምን ተብለው ነው የሚጠሩት? ቤሳንዲ ቬዞርስ፣ ቤሳንዲ ሴቮርስ፣ ቤዛንዲ ቪዞሬስ ብላችሁ አስተካክሉ። ቤዛንዲ ቪዞሬስ ረጅም ስለሆነ ነው። ቤዛንዲ ቪዞሬስ፣ ቤዛንዲ ቪዞሬስ ናውን አስ ዘ ፓሻስ ኢጅፕት ኤንድ ሄሬዲታሪ ዳይሲን Tunisia exercised independent political power, but under the nominal Caesarianity of the Ottoman Sultan. ምን ማለት ነው ይሄ? እዚህ ጋር ሁለት ነገር አለ ጋይስ። ማምሉኮች አሉ፣ የኢጅፕቶች ማለት ነው። ፓሻስን ኢጅፕት የሚባሉት ወይም ደግሞ ቤንዳስ ባይሳንዳይ ቬዞርስ ብለን የምንጠራቸው ፓሻን ኢጅፕት የሚባሉትና ቱኒዚያ እዚህ ጋር የተያያዘ ቃል ነው ጋይስ። ቱኒዚያ ኤክሰርሳይዝድ ለማለት ነው። አንድ ላይ አይደለም፣ እዚህ ድንበር አለው። ቱኒዚያ ኤንድ ሄሪታሪ ዳይሲን ቱኒዚያ የሚባሉትና የማምሉክ ዌልዚ ኖብል ፋሚሊ ኦፍ ኢጅፕት ደግሞ ሁለቱ በአንድ ላይ ሆነው ማለት ነው ኢንዲፐንዳንት የሆነ ፖለቲካል ፓወር ኤክሰርሳይዝ ያደርጉ ነበረ። ያ ማለት ከኦቶማን ተርክሽ የበላይነት ነፃ የሆነ ማለት ነው። እነማን? ሁለቱ የኢጅፕት ማምሉኮችና የቱኒዚያ ዳይሲን የሚባሉት ማለት ነው። ምንም እንኳ ኢንዲፐንዳንት የሆነ ፖለቲካል ፓወር ቢያካሂዱም አንደር ደ ኖሚናል ሱዜሪያኒቲ ኦፍ ዲ ኦቶማን ሱልጣን ነው። ሱዜሪያኒቲ ምንድን ነው? ሱዜሪያኒቲ ማለት ዓለም አቀፋዊ ግንኙነት ወይም የውጭ ግንኙነት ሲኖራቸው እነዚህ ሀገሮች በኦቶማን ሱልጣን በኩል ብለው ነው። ለምሳሌ ግብፅ ከአውሮፓ ጋር ሪሌሽንሽፕ ቢኖራት በኦቶማን ፍቃድ ነው ወይም በኦቶማን ይሁንታ ነው ማለት ነው። ላይክ ለምሳሌ ጣሊያን ኢትዮጵያ ልገዛ ስትመጣ 3ኛው እና 17ኛው አንቀጽ ነው አይደል ችግር የተፈጠረው። ስለዚህ አንደኛው አንቀጽ ምንድነው የሚለው ከሁለቱ አንዱ ከ3ኛው ወይም 17ኛው አንቀጽ አንዱ ኢትዮጵያ ከውጭ ሀገሮች ጋር በምታደርገው ግንኙነት ማን ጣልቃ ትገባለች? ጣሊያን ወይም በጣሊያን በኩል ብቻ ነው የሚል ነበረ። ጣሊያን ካልፈቀደች ኢትዮጵያ ከውጭ ሀገራቶች ጋር ግንኙነት አታደርግም እንደማለት ነው። ስለዚህ እዚህ ጋር ሱዘሪያኒቲ ማለት አንድ ሀገር ከውጭ ሀገራት ጋር ሪሌሽንሺፕ ለማካሄድ የውጭ የሌላ ሀገር ፍቃድን እንደሚጠይቅ ማለት ነው ባጭሩ። ኦኬ። ስለዚህ ከሱ በስተቀር ኢጅፕትና ቱኒዚያ ነፃ ነበሩ ማለት ነው። ነፃ ፖለቲካል ፓወር ነበር የሚያካሂዱት። In 1805 Muhammad Ali established a new dynasty that ruled Egypt for over 150 years. እንግዲህ በ1805 ሙሐመድ አሊ የተባለ ግብፃዊ የራሱን የሆነ ዳይናስቲ ወይም ስርወ መንግስት መሰረተ። ግብፅን ለ150 ዓመታት ያክል ያስተዳደረ ስርወ መንግስት ነው። In 1840 the Sri Lanka and Tripolitania became the main base of the Muslim religious reform group called the ሰኑሲ ማለት ነው። ሰኑሲ ተብሎ የሚጠራ የሙስሊም ሪፎርም ወይም ተሐድሶ ልንለው እንችላለን። ይሄንን ሴንተር ሆኑ ማንና ማን? ሴራሊንካ እና ትሪፖሊታኒያ እና ሴራሊንካ ባይዘው ጎረቤት ናቸው። አሁን ጉግል ካርታ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ስለዚህ በ1840 ምንድነው የሆነው? ሴራሊንካ እና ትሪፖሊታኒያ became the main base of Muslim religious reform group called ሰኑሲ። የሰኑሲ የሚባለው የሙስሊም ግሩፕ እንደ ቤዝ ወይም እንደ መሰረት የተነሳባቸው ቦታዎች ነበሩ ማለት ነው። ዜር ሊደር ሙሐመድ ቢን አሊ አስ ሰኑሲ ፕሪች ዘ ሪተርን ቱ ዘ ሲምፕሊሲቲ ኦፍ ኤርሊ ኢስላም። ወደ ጥንቱ እንግዲህ ሪፎርም ነው አይደል ያልነው። ሪፎርም ማለት ታድሶ መታደስ ነው። አዲስ የድሮውን እምነት መመለስ ማለት ነው። ስለዚህ የድሮውን ቀለል ያለውን ወይም ዘ ሲምፕሊሲቲ ኦፍ ኤርሊ ኢስላም ሲል የድሮውን ያልከበደውን ቀለል ያለውን የእስልምና አስተምሮ የመመለስ ስራ ነበር ይሰራ የነበረው ይሄ ሊደር። ማነው ስሙ? መሐመድ ቢን አል አሱኒሲ ተብሎ ይጠራል። አልጄሪያ was occupied by the French in 1830 and 1840s። አልጄሪያ ደግሞ በማን ተያዘች? በፈረንሳይ። መቼ? በ1830 እና በ1840ዎቹ።
The territory was expanded into Sahara Desert and some 40,000 French colonists were settled there. ከዛ አልጄሪያን ይዛ ወዴት ደግሞ ኤክስፓንድ አደረገች ፈረንስ? ወደ ሰሃራ በረሃ። ሰሃራ በረሃ አካባቢ እንግዲህ 40 ሺህ የሚደርሱ የፈረንሳይ ኮሎኒስቶች ወይም ደግሞ ቅኝ ጎራሪዎች እዛ አካባቢ ሰፍረው ነበረ። A figure that reached 400,000 by the early 1880s. በ1880ዎቹ መጀመሪያ አካባቢ ወደ 400 ሺህ የሚደርሱ ሳትለሮች ወይም ደግሞ ኮሎኒስቶች ወይም ቅኝ ገዢዎች እዚሁ አካባቢ ላይ ሰፍረው ነበረ። ከ40 ሺህ ወደ 400 ሺህ ማለት። ኦኬ። ስለዚህ ታሪካችን ይሄንን ይመስላል ማለት ነው። ይሄንን ይመስላል። ሁለት ቶፒክ ነው ያየነው ዛሬ። የመጀመሪያው ዙሉ ኪንግደም የሚል ዙሉ ኪንግደም እንግዲህ በማስተማርበት ጊዜ ነጥቦችን የምትይዙ ከሆነ ቀላል ይሆንላችኋል። ዝም ብላችሁ የምታዩ ከሆነ ትንሽ ሊከብዳችሁ ይችላል። ዙሉ ኪንግደምን አይተናል። ዙሉ ኪንግደም እንግዲህ ደቡብ አፍሪካ አካባቢ ያለ የባንቱ ስፒኪንግ ክላን ውስጥ የሚመደብ ነው ብለናል። ከዛ በጣም ዶሚናንት ነበረ፣ ስፔሻሊ በሻካ ዘመን ማለት ነው። ሻካ ዙሉ ተብሎ በሚጠራው ዘመን ብለናል። ከዛ ቀጥሎ ያየነው ደግሞ ኦቶማን ኮንካይስት ኦፍ ኖርዝ አፍሪካ ነው። ኖርዝ አፍሪካን በሙሉ ኮንካይስት ያደረገችው ኦቶማን ተርክሽ ነች። ኦቶማን ተርክሽ ከመያዟ በፊት እንግዲህ ከስፓይናርድ ወይም ደግሞ ከስፔን ጋራ ሪቫላሪ ነበሩ፣ ወይ ደግሞ እርስ በርሳቸው ፋይት ሲያደርጉ ነበር የሰሜኑን አፍሪካ ክፍል ለመያዝ ማለት ነው። ነገር ግን የሰሜኑ የአፍሪካ ክፍል ሙስሊሞች ስለነበሩ እና የቱርክ ወታደራዊ አቅሟ ከፍ ያለ ስለነበረ ሙስሊሞችን በማገዝ ስፔንን ቻሳውት ሊያደርጓት ችለዋል፣ ወይም ሊያስወጧት ሊያባሯት ችለዋል። ከዛ ኦቶማን ተርክሽ ብቻዋን ያን አካባቢ ልትቆጣጠር ችላለች ከሞሮኮ በስተቀር ማለት ነው። በዋናነት እነ ቱኒዚያን፣ አልጀርስ እና ሊቢያ ወይም ደግሞ ትሪፖሊታኒያ ተብሎ የሚጠሩትን ሙሉ በሙሉ መቆጣጠር ችላ ነበረ ማለት ነው። ግን እዚህ ጋር ዋናው ሀሳብ መሰላችሁ ደግሞ ምንም እኮ የሰሜኑን የአፍሪካ ክፍል ኦቶማን ተርክሽ ብትቆጣጠርም ኖሚናል ነው ወይም ለይስሙላ ነው። እሷ የምትፈልገው ግብር ነው። ግብር ከዛ አካባቢ እንዲገበርላት ነው እንጂ አብዛኞቹ ስቴቶች እዛ አካባቢ የሚኖሩት ኢንዲፔንዳንት ፖለቲካል ፓወርን ኤክሰርሳይዝ የሚያደርጉ እንደነበሩ አይተናል። በዋናነት ማንና አይተናል? የግብፅንና የቱኒዚያን ለማየት ችለናል። የግብጾች ምን ተብለው ይጠራሉ? እዚህ ጋር ፎር ኢንስታንስ ኢን ዘ 8th ሴንቸሪ ዘ ሄሪታሪ ማምሉክ ዌልዚ ኖብል ፋሚሊ። ይሄ በውርስ የሚተላለፍ ሀብታም ወይም ባለጸጋ የሚባሉት የማምሉክ ቤተሰቦች ምን ተብለው ነበር የሚጠሩ ብለናል? ባይሳንዳ ቫይዞርስ ተብለው የሚጠሩ ፓሽያኒስ ኢጅፕት ይባላሉ በሌላ አጠራር ፓሽያኒስ ኢጅፕት። እንዲሁም ደግሞ ሄሬዲታሪ ዳይሲን ተብለው የሚጠሩ ደግሞ ሌሎች ግሩፖች አሉ። እነዚህ የቱኒዚያ ናቸው። ሄሬዲታሪ ዳይሲን የሚባሉትና ፓሽያን ኢጅፕት የሚባሉ ሁለት ናቸው። አንደኛው ግብጽ ላይ፣ አንደኛው ቱኒዚያ ላይ ያለ ነው። ሁለቶቹ ኢንዲፔንዳንት የሆነ ፖለቲካል ፓወርን ኤክሰርሳይዝ ያደርጉ ነበረ። ነገር ግን አንደር ዘ ኖሚናል ሱዜሪያኒቲ ኦፍ ዘ ኦቶማን ሱልጣን ነው። ሱዜሪያኒቲ ማለት ከውጭ ሀገር ጋር የሚያደርጉት ሪሌሽንሺፕ ወይም ግንኙነት በኦቶማን ተርክሽ ፈቃድ፣ እሱም ኖሚናል ነው። ዝም ብሎ ለይስሙላ ያክል እንደማለት ነው። ከዛ በኋላ ምናል? ከዛ ሙሐመድ አሊ የተባለ ግብፃዊ በ1805 የራሱን ዳይናሲቲ ለ150 ዓመት ያክል የቆየ ዳይናሲቲ ሊመሰርት ችሏል። ኦኬ። ከዛም በ1840 ሴራሊንካ እና ትሪፖሊታኒያ የሙስሊም ሴንተር ሆኑ። እንደውም እስልምና ሪሊጅን ሪፎርም የሚደረግበት ወይም ደግሞ የሚታደስበት፣ እሱ ምን ተብሎ ይጠራል? ሰኑሲ ተብሎ ይጠራል። ሊደሩም ሙሐመድ ቤን አሊ አስ ሰኑሲ ተብሎ ይጠራል። ፕሪች ያደረገው ወይም የሰበከው ምንድን ነው? ሪተርን ቱ ዘ ሲምፕሊሲቲ ኦፍ ኤርሊ ኢስላም፣ ወደ ጥንቱ የእስልምና አስተምሮ መመለስ የሚል ስብከት ነበረው። ከዛ በኋላ አልጄሪያ እንግዲህ ዋን ኦፍ ዘ ኮሎኒ ኦፍ ኦቶማን ተርክሽ ነበረች፣ ወይም ዘ ፕሮቪንስ ኦፍ ግዛት ነበረች፣ የኦቶማን ተርክሽ ግዛት ነበረች። በኋላ በ1830ዎቹ እና በ1840ዎቹ በፍራንስ እጅ ልትወድቅ ችላለች። ከዛም ወደ ሰሃራ በረሃ ድረስ ግዛቷን አስፋፋች። ማን? ፍራንስ። እዚህ አካባቢ እስከ 40 ሺህ ድረስ የሚደርሱ ቅኝ ገዢዎች ሰፍረው ነበረ። በ1880ዎቹ መጀመሪያ አካባቢ ደግሞ እስከ 400 ሺህ ድረስ ሰፋሪዎች ወይም ደግሞ ቅኝ ገዢዎች እዚያን አካባቢ ሊቆጣጠሩ ችለዋል ይለናል ታሪካችን። ከዛ በሚቀጥለው ክፍል ደግሞ የምናየው 6.2 ኮንታክትስ ኦፍ አፍሪካ ዊዝ ዘ አውትሳይድ ወርልድ፣ አፍሪካ
ከውጩ መንግስት ጋራ ወይም ከውጩ ዓለም ጋራ ያላት ኮንታክት፣ ያላት ሪሌሽንሺፕ፣ ያላት ዝምድና፣ ያላት ግንኙነት ምን ይመስላል የሚለውን የምናይበት ክፍል ይሆናል በቀጣይ ማለት ነው። ሰላማችሁ ይብዛ። መልካም ጊዜ